እሷ ፕሮሰስ ጨርሳ ወደ ካናዳ ለመውሰድ ሁሉን ነገር ባጠናቀቀችበት ወቅት ይሄን መስማቷ አስጨንቋታል። እቺ ሴት ዋጋ የከፈለችው ያንን ገና የጡቷ ወተት ሳይደርቅ ልጇን ትታ መሄድ ቀላል መስዋዕትነት አይደለም። እሷ ኢን ዘ ፊውቸር ይህን ሰውዬ ውጭ ሀገር ውስጥ አስተካክለዋለሁ የሚል ነገር ይኖራል ብዬ አስባለሁ። ልጆቿን ትውሰድ፣ ልጆቿን ይዛ ትሄድ ከሰጣት፣ ከዛ በኋላ እሱን እንደምትወስድ ተነግረዋለች። ከዛ በኋላ እዛ ተረጋግተው የሚወስኑት ውሳኔ ይሆናል። ልጆቿን ግን አንዴ በእጇ እንዲገቡ ፈልጋለሁ እንደ እናት። መቼም የሰው ልጅ አገዳ አይደለም፣ ተቀምሶ አይታይም። ግን መቼ ነው እንዲህ ስናወራው በጣም ቀላል ነው። በሰው ጫማ ውስጥ ሆኖ ግን ስናየው በጣም ከባድ ነገር ነው። በይቅርታ ልታልፈው የምትችለው ነገር ስለሆነ ትዳር ባይፈታ አሁን እንደሚከብድ አውቃለሁ። ውሰጃቸው ነው ብላት እሱንም ልጆቿን ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። ዘወትር ቅዳሜ ምሽት ሃሽታግ ምን ተሻለኝ ያሉ ሰዎች ወደ ዝግጅት ክፍላችን የገጠማቸውን እየነገሩን እናንተም ሀሳብ የምትሰጡበት መሰናዶ እንደሆነ ይታወቃል። እንግዲህ ለ2 ሰዓት ያህል በዘለቀው የቀጥታ ስርጭታችን በጣም ብዙ ሰዎች አነጋጋሪ በሆነው ጉዳይ ላይ ሀሳብ አስተያየታቸውን ሰጥተዋል። የተሻለ ያሉትን ወይም ደግሞ ቢሆን ያሉትን ሀሳብ አጋርተዋል። ባለታሪካችን እንግዲህ የተሻለውን ሀሳብ እንደምትወስድ ባለሙሉ ተስፋ ነን። የ2 ሰዓት የቀጥታ ስርጭቱን መከታተል ላልቻላችሁ በዚህ ፕሮግራም ምንድን ነበር ርዕሰ ጉዳዩ የሚለውን እንድትሰሙና እንዲሁም ደግሞ ተመልካቾች ምን አይነት ሀሳብ ሰጡ የሚለውን እንድታደምጡ ከቀጥታ ስርጭታችን ላይ ቀንጨብ አድርገን እናጋራችኋለን። የዛሬ ሃሽታግ ምን ተሻለኝ የተሰኘው መሰናዶ ባለታሪክ ኑሯን በካናዳ ያደረገች ነች። ለአመታት በዛ ኖር ያለው የቤተሰቦቼን ህይወት ለመቀየር እጅግ በጣም ብዙ ጥር ያለው የልጅነት ግዴታዬ ቢሆንም ከዛም በላይ ሊባል በሚችል መልኩ አድርጌያለሁ። እናም ታላቅ እህቴ ኑሯን እንድታሻሽል በመጀመሪያ አስቀድሜ ባለቤቷን ለመውሰድ ነበር የፈለኩት። እሱን ከወሰድኩ በኋላ እሱ መስራት ያለበትን ነገር ሰርቶ እሷንና ልጆቿን እንዲወስድ ነበር የመጀመሪያ ሐሳቤ። ግን ደግሞ ሳማክራት አይ ግድ የለም እኔ ብሄድ ይሻላል፣ ከዚህ ቀደም ያደረጋቸው ነገሮች ለውጤት ስላልበቁለት እዛም ሄዶ ተሳክቶለት ይወስደኛል ብዬ አላስብም። ስለዚህ እኔ ልሂድና ልጆቼንና ባለቤቴን መውሰድ እችላለሁ የሚል ሐሳብ አቀረበች። በዛ ሰዓት እሷ ገና አራስ ነበረችና አስጨንቆኝ የነበረው ነገር በአራስነቷ ከልጇ ነጥዬ እንዴት ልውሰዳት የሚል ነበር። ግን ደግሞ ህይወት ነውና የተሻለ ነገር ለልጆቿም ለሷም ለባለቤቷም እንዲሆን የሷ ውሳኔ ከሆነ በሚል ይህንን አመቻቸው። ልጇ የ1 ዓመት ከ2 ወር አካባቢ ሲሆነው 3 ልጆች ናቸው ያሏት። ወደ ካናዳ እንደወሰደቻት ነው የነገረችኝ። ግን ደግሞ እዚህ አዲስ አበባ ውስጥ ባለቤቷና ልጆቿ በሞግዚት ልጆቹን እየተቆጣጠረ እንዲያሳድግ እቺው ታናሽ እህት ኑሯን በካናዳ ያደረገችው ሙሉ ኃላፊነቱን ወስዳ ገና እሷ ተረጋግታም ቦታ ስላልያዘች ወጪውንም እየሸፈነች ባለቤቷና ልጆቿ በሞግዚት መኖር ይጀምራሉ። እንግዲህ ከ2 ዓመት አካባቢ ለፕሮሰሱ ጊዜ እንደፈጀና በኋላም የእህቷ ባለቤትና ልጆች ወደ ካናዳ ለመሄድ ሁሉ ነገር እንዳለቀላቸው ትገልጻለች። በእነዚህ ጊዜያት ውስጥ ግን እነሱን ለመውሰድ ብዙ ለፍቻለሁ፣ እጅግ በጣም ደክም ያለው ጥር ያለው በገንዘብም በጊዜም እና ሲሳካ እጅግ ደስተኛ ነበርኩ። የእህቴን ህይወት ለማስተካከል የተሟላ ደስተኛ ሆና እንድትኖር ለማድረግ ከፍተኛ ጉጉትና ፍላጎትም ስለነበረኝ በዚህ ሁኔታ ውስጥ መሳካቱን ሳረጋግጥ እኔም በዛው ቤተሰቦቼ ላይ 3 ልጆች ይዞ ለመመለስ ስለሚከብደው እነሱንም ይዤ ልመለስ በሚል አስቤ ወደ ኢትዮጵያ መጣሁ። ኢትዮጵያ ከመጣሁ በኋላ ያየሁት የሰማሁት እውነትነቱን ያረጋገጥኩት ነገር ግን ከአይምሮዬ በላይ ሆኖብኛል። ድካሜን ሁሉ ከንቱ ነው ያደረገብኝ። የእህቴ ባል ልጆቹን
ታሳድግለት ከነበረችው ሞግዚቱ ጋር ውሽማው እንደሆነች ሰማው። ከዚህ ቀደም ግንኙነት ኖሯቸው የእህቴን መሄድ ተከትሎ ወደ ቤቱ ያስገባት አያስገባት የማውቀው ነገር የለም። ግን በትክክል ያረጋገጥኩትና እውነት መሆኑን ከሞግዚቷ አንደበትም እንደተረዳሁት ቃል ገብቶላት ተስፋ ሰጥቷት አብራው ቤት እንደገባች 3 ልጆቹንም በፍቅር እየተንከባከበች ከሱ ጋር ግን እንደ ሚስት ሆና እንደምትኖር ካንደበቷ አረጋገጠችልኝ። አሁን ወደ ካናዳ መውሰድ አለብኝ እሱን። ሙሉ ስፖንሰራቸው እኔ ነኝ። ለእህቴስ ምንድነው ምላት? እህቴ በተስፋ በናፍቆት ባለቤቷንና ልጆቿን እየጠበቀች ነው። እኔ እዚህ ከመጣሁ በኋላ ይህንን ጉድ ሰምቻለሁ። እንዲህ ነው ብዬ ብላት በሰው ሀገር እህቴ እንዳትሰበር ፈራሁ። ልጆቹን ብቻ በወስድ እሱን ለምን አስቀረሁ እላታለሁ። እውነታውን ካላወቀች ምንድን ነው ብላ ታስባለች። እኔ በዚህ መሃል እጅግ ተጨነኩ። አይምሮዬ ሊፈነዳ ነውና እባካችሁ ምን ተሻለኝ? ምን ልወስን? ዛሬ መወሰነው ውሳኔ ለነገ እንዲጸጽተኝ አልፈልግም። ግን እህቴ ላይ የሰራው በደልና ክህደት እጅግ አንገብግቦኛል። የኔም ልፋትና ጥረት ቀላል አልነበረም። ይህንን ሁሉ ነው ያጠፋብኝና በጭንቅ ውስጥ ነው ያለሁት። ምን ተሻለኝ ብላለች የታላቅ እህቷ ባል ከልጆቹ ሞግዚት ጋር ሌላ ግንኙነት ጀምሮ በእህቷ ላይ በደል የፈጸመውን እሷ ፕሮሰስ ጨርሳ ወደ ካናዳ ለመውሰድ ሁሉን ነገር ባጠናቀቀችበት ወቅት ይሄን መስማቷ አስጨንቋታል። ምን ልወስን ብላም ግራ ተጋብታለች። ይህች እህት ለቤተሰቦቿ ዋጋ የከፈለች ለዓመታት ለራሷ ሳትኖር ለቤተሰቦቿ የለፋች የጣረች የታላቅ እህቷ ላይ የደረሰው ነገር አንገብግቧታል። ምን ትወስን? ወደ ካናዳ ይሄድ ወይስ እህቷ ትስማ? ወደ ካናዳስ ብትወስደው እውነት ከዚህ በኋላ ለእህቷ ታማኝ ባል ይሆናል? መንታ መንገድ ውስጥ ገብታለች። እስቲ ሀሳብ አጋሯት። በቀጥታ ስርጭቱ እየተከታተለች ነው። የእናንተ ሀሳብ አስተያየት ቢሆን የምትሉት ነገር ለሷ መንገድ ይጠቁማታል ያሳያታልና በምትችሉት ይህ ቢሆን የምትሉትን አጋሩን ነው። በሃሽታግ ምን ተሻለኝ አብረን ቆይታ እናደርጋለን። 0913 24 24 01 የቀጥታ የስልክ መስመራችን ነው። ሌላው ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እሺ፣ ቀጥታ ስርጭቱን እየተከታተልክ ነው እንደሰን? ታሪኩን እየሰማሁ ነው። ይህቺ ሴት ተጨንቃለች። ምን ታድርግ? መቼም ደቡብ አፍሪካ እንግዲህ ከሀገር ውጭ የሆነ ሰው በደንብ ነገሩን ይረዳዋል ብዬ አስባለሁኝ። አንድን ቤተሰብ ለመውሰድ የሚከፈለውንም ዋጋ ጭምርና ምን ትላለህ? ምን ታድርግ? እውነት ነው። እኔ አንድ የእህትየዋ ባለጉዳዩዋ ቀጥታ እያዳመጠች ነው ስላልሽ እኔ አስተያየት መስጠት የምፈልገው ከዚህ በፊት ሲኖሩ የነበረው እሷ እዛ እያለች አንዳንድ ቢዝነስም አይሳካለትም እያለች ነበረ እና ያኔ ባህሪውን እንዴት ታውቀው ነበረ? እዛ ላይ ትንሽ የሆነ እሱን ባህሪውን አውርተው ከዛ በኋላ እንዳው የሚመለስ ከሆነ ክፋት ከሌለው እንዳው ትክክለኛ ነገሩ ፍራንክሊ ተነጋግረው እንዳው ስራውን አምኖ ይቅርታ ጠይቆ የሚሆን ከሆነ ይሆናል። ግን ያኔ ገና እሷ ሀገር ሳትወጣ በፊት ጥፋቶች ምናምን ካሉበት ይሄን ሰውዬ አሁንም ብታመጣው ተመልሶ ይስተካከላል የሚል ነገር የለኝም። እንደገና ዞሮ እዛ ከሄደ በኋላ እንደ አድቫንቴጅ ይጠቀምና መልሶ ከዚቹ ልጅ ጋር አብሮ እሷን አምጥቶ ይኖራል ብዬ ነው የማስበው። እንደዛ አድቫንቴጅ ሊይዝባት ይችላል። መጀመሪያ ከሀገር ከመሄዱ በፊት ያለውን ሂስትሪ እሷ ከባለቤቷ በደንብ ስለምታውቀው ያን እንዳው አንዳንድ ጊዜ ወንዶች ትንሽ ሰልፊሽ ነን እና ያው ስለራቀችው እንዳትይ ደግሞ ገና እሷ እንደሄደች ነው እቺን ሴት የልጆቹ ሞግዚት አድርጎ ያስገባ። ምን ብላኛለች መሰለህ? አሁን ከእሷ ጋር በስልክ ስናወራ በያዝኩት ማስታወሻ ላይ ሙሉ ስለ ትዳር ገመናዋ መናገር ባትፈልግም ከሱ እኔ ይሻላለሁ ብላይ ነው
እሷን የወሰድኳት ነው የምትለው። ምክንያቱም ከዚህ ቀደም በጀመረው ነገር ብዙ ስላልተሳካለት አሁንም እኔን ይወስዳል ብዬ ፈጥኖ አላስብምና እኔም ብትወስጂ ይሻላል ብላት ነው እንግዲህ ገና አራስ ልጇን ጥላ የሄደችው። እንግዲህ ያለፈ ነገሯን እርግጠኛ ሆኖ መናገር አይቻልም። ትክክል መሲ። ምን አለ መሰለሽ መሲ፣ አንዳንድ ጊዜ ሰው አንቺ እንኳን እህት ብትኖርሽ ያቺ እህት እንኳን አንዳንድ ጊዜ ትቀራልና ባሏ ቢበደልም ይሻሻላል ብላ ስለምታስብ ክፉ ነገርን አትናገርም። አንዳንድ ጊዜ የሚደበቅ ነገር አለ አይደለም? እውነት ነው። እና እቺ ሴት ዋጋ የከፈለችው ያንን ገና የጡቷ ወተት ሳይደርቅ ልጇን ትታ መሄድ ቀላል መስዋዕትነት አይደለም። እሷ ኢን ዘ ፊውቸር ይህን ሰውዬ ውጭ ሀገር ውስጥ አስተካክለዋለሁ የሚል ነገር ይኖራል ብዬ አስባለሁ። እሱ ግን እዛ ከሄደ ለእሷ እንደማይጠቅማት አሁን አንቺም ስትይ በጭንቅላቴ ላይ መጣው ያን ጊዜ ለእሷ አድቫንቴጅ ብሰጥ ኖሮ ዞሮ እንደማያቸው ነው የማስበው ማለት ነው። እድሉን ለእኔ ስጭኝ ያለቻት ለዛ ነው እንጂ መስዬ አሁን ወተቷ ሳይደርቅ አራት ልጅ ይዞ መሄድ መስዬ እንዴት ከባድ ነው አይደለ? በተለይ ለእናት በጣም ከባድ ነው። በጣም ስለዚህ ታሪኩ ከዚህ ቀደም እንትኑ ከሌለ ይቅርታ ታርግለት፣ አለበለዛ ግን እንዳትወስደው ነው አቋም። እኔ እንደዛ ነው የምለው። እንደዛ ነው መስዬ። አንዳንዴ ይኸውልሽ መስዬ አንዳንድ ሰው ቸግሮት፣ አንዳንድ ጊዜ ደግሞ ያው ሴትና ወንድ ይለያያል። እኛ ትንሽ ሰልፊሾች ስለሆንን አንዳንዴ የራሳችን ሰዎች ሲርቀን ዝም ብሎ ይሄ ወዲያ ወዲህ ማለት ነገር ዝም ብሎ በወንዶች ላይ ይታያል። አሁን ያለውን ነገር አላውቅም። እኔ እዚህ ሀገር ወደ 20 ዓመቴ ነው። ድሮ በእኔ ጊዜ እኔም ቀጥፌ ብዙ ስህተቶች ፈጽሜ ምናምን ብዙ ያሳለፍኩ ሰው ነኝ እና አሁን ይሄን ነገር የማየው ቅድም እንዳልኩሽ ያየሁት የመጀመሪያ ታሪኩ እሷ ከመሄዷ በፊት ያለው ነገር መልካም ነገር ከሆነ ፍራንክሊ ተነጋግረው ሶሪ ቢባባሉ እና አለበለዛ አይ በቃ የምትቀጥል ከሆነ ከዚህ ልጅ ጋር ትክክሉን ተናገር። አይ እንደው ኢን ዘ ፊውቸር እዛ ሄደህ ትክክለኛ ሰው ትሆነ። ይህን መቼም የሰው ልጅ አገዳ አይደለም ተቀምሶ አይታይም። ግን መሲ እንደው እንዲህ ስናወራው በጣም ቀላል ነው። በሰው ጫማ ውስጥ ሆኖ ግን ስናየው በጣም ከባድ ነገር ነው እና እኔ ኢን ዘ ፊውቸር እሷ አራስ ጡቷ ሳይደርቅ የሄደችበት ምክንያት ሰምቲንግ የሆነ ነገር አለ፣ ያልተናገረችው ነገር አለ። እሺ በጣም ነው የማመሰግነው። እሷ ትክክለኛ ነገሩን አሁን የሁሉንም ማስተያየት ከሰማቸው በኋላ ይህን ደግሞ ተቀርቶ ስለምታየው ገና ለእሷን አሰምታት በቃ ውሳኔ እኮ አለ መስዬ። አሁን እኮ እዛ ሀገር ነች። እሷም ትንሽ ክፍተት እኮ በእሷና በሱ መካከል አለ፣ በእሱና በእሷ መካከል አለ። ስለዚህ ያ ነገር በቃ ለውሳኔ ያበቃታል ባይ ነው። አንዳንድ የሰው ነገር እኮ የሁሉም አስተያየት አሁን እኮ ኮሜንቶች እኮ ብዙ ማስተማሪያ ናቸው መስዬ። እውነት ነው። በነገራችን ላይ ምን አይነት ውሳኔ እንደምትወስን አሁን ከዚህ ከውይይቱም ከራሷም ከአጠቃላይ ነገር ጋር ተነስታ ምን እንደወሰነች ለዝግጅት ክፍላችን እንደምታሳውቅ ቃል ገብታልናለች እና ምን ወሰነች የሚለውን በቀጣይ የምናውቀው ነው። አሁን ግን በቃ እንደ እርጥብ ቆዳ ነው የከበደኝ፣ እጅግ በጣም ነው ያዘንኩት፣ ምን ላድርግ የሚል እሷ ትስማው አትስማው፣ ልውሰደው አልውሰደው በጣም እንትን ውስጥ ነው እና ያለችው። ሀሳብህን እሷም እየተከታተለች ነው። እግዚአብሔር ያክብርልን። በጣም አመሰግናለሁ። ሁሌም አድናቂሽ ነኝ። ቴንክ በጣም ሁልጊዜ አንቺ ፕሮግራም ላይክ እና ሼርም ሳላደርግ አላልፍም። ሁሌ ነው የማዳምጠው። አንቺም ልታየው ትችላለሽ። አመሰግናለሁ። በጣም ነው የማመሰግነው። ለዛ ነው 500 ሺህ የገባሁት በእናንተ ድጋፍና ጥረት ነው። ክብረት ይስጥልኝ። በጣም አመሰግናለሁ። አለን። ማን ልበል? ከየት ነው? ቀጥታ ስርጭት ላይ ነን። ከዚህ ከአዲስ አበባ ነው የምደውለው። ስሜን ይቅርና ከአዲስ አበባ ነው የምደውለው። ተከታታይሽ ነኝ። እሺ፣ ከመጀመሪያ በፊት ላይክ ማድረግ ነኝ። እግዚአብሔር ያክብርልኝ። ምንጊዜም ቢሆን ከመጀመሪያ በፊት ላይክ አድርጌ ነው የምጀምረው። ነገር ግን ምን መሰለሽ፣ አሁን ልነግርሽ መስዬ የምፈልገው ይህ ሰውዬ ይህንን አያዳምጥም ወይ? እንግዲህ ለውሳኔ እንዲያበቃ የተወሰነ እሱ ቢሰማ እንኳን እንግዲህ ያደረገው ነገር ከሆነ ሕሊናው ይውቀሰው። እንትን ልጆቹን ሊከለክል አይችልም ወይ? የኔ እይታ ደግሞ ስጋቴ ይሄንን ከሰማ ልጆቹ መብት አለው ራይት አለው መቼም ለልጆቹና ሊከለክል አይችልም ወይ ብዬ ስጋት ያዘኝ። እሺ አሁን ይሄ በቀጥታ ቀደም ሲል በሳምንት ፕሮግራማችን መነሻ አድርገን ገላጭ የሆኑ ነገሮችን ወይም እሱ ነው ብሎ ቀጥታ ወደ እሱ ሊጠቁምና ሊያመለክት የሚችሉ ነገሮችን በተቻለ መጠን አላነሳንም። ገላጭ ነገሮችን ማለት ነው። በቀጥታ
ሞግዚቱ የልጆቹ ሞግዚት ውሽማው መሆኗ ግን ጥሬ ሀቅ ነው። ይህችን እህት ግራ የተጋባችበት ነገር ነውና ይሄንን መሸፈን አንችልም። ግን ደግሞ ማንም ሰው አላወቀብኝም ብሎ ስለሆነ እየኖረ ያለው እንግዲህ ያውቃል ብዬ አላስብም። ህሊናው ያውቃል በእርግጥ ግን ደግሞ እሱን እንደ አንድ ነገር እንያዘውና ግን ይህች እህት ምን ትወስን ምን ታድርግ? እሺ ይሄንን እንደ አንድ ነገር እንግዲህ የኔ እይታ ነው። ይሄ አሁን ስራው ስለሆነ ያውቀዋልን እንጂ ድስን ያለ ጭንቅላት ከሌለው በስተቀር እሱን ነው የሚመታው ምንም ስም ባይገለጽ። ኦኬ ያንደዛ ሆኖ ግን ይቺ ሴት የእኔ ምንድን ነው የምለው ልጆቿን ትውሰድ፣ ልጆቿን ይዛ ትሂድ ከሰጣት። ከዛ በኋላ እሱን እንደምትወስድ ተነግረዋለች። ከዛ በኋላ እዛ ተረጋግተው የሚወስኑት ውሳኔ ይሆናል። ልጆቿን ግን አንዴ በእጇ እንዲገቡ ፈልጋለሁ። እንደ እናት ታስበው ልጆቿ አንዴ በእጇ በገቡላት ብዬ አስባለሁ። ሌላው ደግሞ ምን አለ መሰለሽ ይሄ ዝም ብሎ አንድ ቀን 2 ቀን ሀብን የሆነ ነገር ቢሆን እሺ ይሁን ታያለሽ። ተራርቀው ስለሚኖሩ ትልቅ ሰው ነኝ እምልሽ በልጆች ደረጃ ነው ማወራሽ። ተራርቀው ስለሚኖሩ ይሄ ነገር ሊኖር ይችላል ብላ ልትቀበል ትችላለች። ነገር ግን አሁን እኔ ስጋቴ እኔ ልጆቿ በሄዱ ደስተኛ ነኝ መጀመሪያ። ከዛ በኋላ እሱ ነገር በኋላ የሚወሰን ይሆናል ከእህቷ ጋር ግልጽ በግልጽ ተነጋግረው ብዬ ነው ማስበው። እንደኔ እንደ እናት እንደ አያት ሳስብ ይሄንን ነው ማስበው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብር። በጣም የምወድሽ እግዚአብሔር ያክብርልኝ። በጣም የምወዳቸው ሚዲያዎች አንዷ አንቺ ስለሆንሽ የተረዳለች በጣም የምወድሽ ነኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ደህና ሁኚ። እሺ እኔ እናት እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አቤት። እንዴት ነሽ መስዬ? እግዚአብሔር ይመስገን ደህና ነሽ? ደህና ነኝ። ማን ልበል? አሁንም እንትን የሚለውን እየሰማሁ ነው ታሪኩ። አዎ ቀጥታ ስርጭት ላይ ነን። ምን ሀሳብ አሉት? ምን ትወስን? እኔ እንደው በእግዚአብሔር መንገድ ስንሄድ እንደው እኔ በሀሳቤ ማለት ነው ይሄ ነገር ተራርቀው ነው ያሉት። አይሆንም የሚባል ነገር የለም። ምንም ይሄ አዲስ ነገር አይደለም፣ ይደረጋል። ይቺ ሰው ትዳሯን ልትወደው ትችላለች። ምንም አይነት ነገር ቢኖር ምንም አይነት ነገር ቢፈጸም በይቅርታ ልታልፈው የምትችለው ነገር ስለሆነ ትዳር ባይፈታ፣ ስለዚህ ውሳኔውን እሷ ተወስን ነው በዘዴ ቀስ ብላ መችት ምንም ይሄ እኮ ከፀሐይ በታች ምንም አዲስ ነገር የለም ማለት እኮ በቃ እሺ ምንም አዲስ ነገር የለም። ስለዚህ አሁን ይሄ ሰው ብቻውንም ልትወስድ አትችልም። በልጆቹ መብት አለው። እሷና እሱ ናቸው በልጆቻቸው መወሰን የሚችሉት። እሺም ብሎ ላይ ሰጣት ስለሚችል ነገሮች ስለሚበላሹ ለልጆቹም ችግር እሷም የለፋችሁ ከንቱ እንዳይሆን በቃ አዎ እሷን አስረድታ በዘዴ እኔ ትዳር ባይፈርስ በቃ ያ ነው። በእግዚአብሔር መንገድ ስንሄድ ይሄንን ነው። እሺ ከላስ ቬጋስ ነው የምደውልልሽ። እሺ ልጆች በመካከል ይጎዳሉ። ልጆች በመካከል ስለሚጎዱ ለእህት ይነገራት ቁጭ ተደርጋ በስልክ ሳይሆን በአካል ወይ ወደ ኢትዮጵያ እንድትመጣ ተደርጎ ልትደነግጥ ስለምትችል ባሌ እንዴት እንደዚህ ያደርግብኛል የኛል ዋጋ ከፍያለሁ ብላ ብዙ ነገር ውስጥ ልትገባ ስለምትችል በስልክ ሳይሆን ተቀምጣ በአካል ቁጭ ተደርጋ ቤተሰብ ባለበት ይነገራል። ትዳራቸው ይመለስ ነው እኔ የምለው። ልጆች ያለ ወላጆች ማደግ የለባቸውም። በውጭ ዓለም ቢሆን ካናዳም ኢትዮጵያ መመላለስ ይቻላል፣ መኖር ይቻላል። ይህ ሰው በይቅርታ ተመልሶ ከዚች እናት ጋር ልጆቹን ሊያሳድግ ነው እኔ የምለው። ሰው ሆኖ ማይሳሳት የለም። ተሳስቷል፣ ግን በይቅርታ ቢመለስ እንደኔ የተሻለ ነገር ደግሞ ይሆናል ብዬ ነው ማስበውና ወደ ካናዳ ብትወስደውም ያገባችሁ እኮ እሷ ለጥቅም አይደለም፣ መጀመሪያም ወዳው ነው። ዛሬ ካናዳ ደግሞ ስለገባች
አላመጣህም አልወስድህም ይሄ ነገር ስለተፈጠረ ማለት ተገቢ አይደለም እንደኔ ልጆቻቸውን ያሳድጉ ወደ ካናዳም ይምጣ መልካም ነገር ይቅጠማቸው ነው ቢመጣ ምንም ክፋት የለው የቀረበውን ሐሳብ ሰምቼ ነበርና እሺ ምን ይሻላል ትያለሽ አንቺ የተለየ ሐሳብ አለሽ እኔ እንደውም ምንለው እግዚአብሔር አዋቂ ነው ተታው ስትሄድ እግዚአብሔር ማንነቱን ሊያሳያት ብሎ ነው ብዬ ነው ማለት ስለዚህ ይሄድ አይሄድ ለህቷስ መሄድ የለበትም ጭራሽ መሄድ የለበትም እግዚአብሔር ማንነቱን ሊያሳያት ስለፈለገ የሆነው ብዬ ነው የማስበውና መሄድ የለበትም ልጆቿን በቃ ማሳደግ ነው ያለባት መልካም በጣም አመሰግናለሁ ቶሎ ቶሎ እንግዲህ የተለየ ሐሳብ ያላቸውንም ተመልካቾች ማስተናገድ እንድችል ነው በጣም አመሰግናለሁ እሺ ሌላት በጉዳዩ አሁን ፕሮግራምሽን እየተከታተልኩኝ ነውና እሺ በዚህ መሀል የሚጎዱት ልጆች ናቸው የሁሉ ድካሟ ከንቱ ስለሚቀርባት ብትወስደውና ለሷ ባል አይሆናትም በርግጥ ለልጆች ግን አባት ይሆናል ስለዚህ ብትወስደው ሰርቶ ልጆቹን እያየ የልጆቹን ፍቅር ቢጠበቅ እሷ ኦልሬዲ ተጎድታለች ግን ልጆቿ በኋላ ይቅር አይሏትም አሁን ብታስቀረው ዝሮ የእናት ድካም ለልጅ አይደል እሺ ለሷ ባል ባይሆናትም ለልጆቿ አባት ነውና ብትወስደው የሚል ሐሳብ ነው የመጣው ከየት ነው ግን ይቅርታ ከለንደን ነው ከፐርሰናል ኤክስፒሪየንስ ነው በነገርሽ ላይ እንደሷ ልጆች ትቼ ሂጄ ከስንት ዓመት በኋላ አግኝቻቸው ስቲል ያቋት ተወቃሽ በልጆቼ ላይ ቦታ የለኝም ይሄ ነገር ገጥሞሻል አንቺ በሪል ላይፍሽ በጣም ደሴንቲንግ ሰራተኛዋ ወልዶ ምናምን እንዳለ ስለዚህ ልጆቿ ናቸው የሚጎዱት ልጆቿን ከምትከስር የነሱ ስነልቦና ከሚጎዳ ቢሄድና ሰርቶ እሱም ያልፍለታል የሰው ልጅ ነውና አንቺ ይሄን ስታውቂ ልጆችሽን ብቻ ወሰድሽ አይደለም እኔ አልተሳካልኝም አልወሰድኩኝም ሁሉንም አልወሰድኩም የኔ ትንሽ ረዝም ይላል እኔ ገንዘብ ብልክም ፍቅር የሰጠው አባት ነውና ተጠያቂዋ እኔ ሁኜ ነው የቀረሁት ጤና ይስጥልን ሸገር ኢንፎ ቀጥታ ስርጭት ላይ ነን ጤና ይስጥልን መሲ እንዴት አመሸሽ እግዚአብሔር ይመስገን ጤና ይስጥልኝ ሳይና ባላለው ከዩሮፕ እሺ የኔ አስተያየት ትንሽ ከሁሉም ይለያል ምንድነው እስቲ በደንብ ሃሽታግ ምን ተሻለኝ የተሰኘውን በደንብ ሰምተሽዋል ታሪኩን አዎ በደንብ እየተከታተልኩት ነው በደንብ ሰምቼዋለሁ እሺ መጀመሪያ እንደውም በስሜት ተነሳስቼ ደውል ነበር ግን አንዳንዴ ትንሽ ረጋ ብሎ በታናሽ እህት ጫማ ስር መቆም ያስፈልጋል በሚስትም እንደገና ደግሞ ያው በሱ ጫማ መሆን ያስፈልጋል አንዳንዴ ግን እንደተረዳሁት ሞግዚት እሱ ነው ያስገባት ላይ ኦልሬዲ ውሽማ ናት ምንም እሱ ላይ እሱ ነው ጥፋተኛ እሷ ናት እዛ ውስጥ አልገባም እኔ ታናሽ እህት ነኝ እህቶች አሉኝ ያችን ታናሽ እህት በሆን ሁላችንም ስደት ላይ የምንኖር ሰዎች ለሰው ፕሮሰስ አድርጎ ሰውን መውሰድ በተለይ ካለን ከሀገር ቤት ወደ ሌላው ሀገር ሰው መውሰድ በጣም ከባድ ነው ብዙ ነገርሽን ነው የሚጨርሰው እቺ ታናሽ እህት መልካም ነገር አስባ ነው ከታሪኩ እንደተረዳሁት 2 ዓመት በጣም ትንሹ ፕሮሰስ ነው በጣም ትንሹ ይህ ሰው መጀመሪያም እንደዚህ አይነት ባህሪ ያለው መሆን አለበት የለመደው ነገር ነው አዲስ ነገር አይሆንም ያቺ እህትም ታላቅ እህትም እኔን ሰጂኝ ያለቻት እህቷን ምክንያት ይኖራታል ብዙዎች የሚያነሱት ሐሳብ ይሄንን ነው በእንደዚህ አይነት ጉዳይ ላይ ሆን ይችላል በሌላ በቃ ታውቃለች እናትም ናት ሚስትም ናት ታውቃለች እቺ ሴት ከምን አይነት ሰው ጋር ትኖር እንደነበረ ምናልባት እኮ ታማኝ ማታውቀው ይሄ ባህሪ ማታውቀው ሊሆን ይችላል ግን እህቷ ስትወስዳት እቺ ታናሽ እህት ብዙ ኃላፊነት የተሸከመችው ለእህቷ ህይወት ለማስተካከል ነው እንደገና ከእህቷም አልፎ
የእህቷን ባልና ልጆች ነው ለማምጣት ሁሉ ነገር ጨርሳ የሄደችው እና ይሄን ታሪክ የሰማቸው ምን እላታለሁ ለሷ አሁን እንደሚከብድ አውቃለሁ ውሰጃቸው ነው ማለት እሱንም ልጆቿን ለሷ ባል እንኳን ባይሆን ለልጆቿ አባት ይሆናል ለልጆቿ አባት ነው ለሷ ባል አይሆናትም እንደዚህ አይነት ሰዎች ብዙ ወንዶች አሉ ብዙ ሴቶችም አሉ በእንደዚህ አይነት መንገድ እየታወቀ ይቅርታ ብለው መተው ለማንንም ሰላም የማይሰጡ አየሽ ግን ስደት ላይ ያሉ እህት ወንድሞች ደግሞ ያውቃሉ ተለፍቶ እንዴት ፕሮሰስ ማስጨረስ ማለት በጣም ከባድ ነገር ነው ኢነርጂሽን ሁሉ ነገርሽን የሚጨርሰው ብዙ ወንድሞች አሉ ብዙ ወንድሞች ማቃቸው አሉ ስደት ላይ ሚስቶቻቸውን ለማምጣት ልጆቻቸውን ለማምጣት ለፍተው ካደረጉ በኋላ እዚህ ከደረሱ በኋላ ከአመት በኋላ ህይወታቸውን በሰቃቀሉ ወንዶች አሉ ሴትን ብቻ አይደለችም ወንድም ገባሽ የለፋሽበትን ነገር በደስታ እንትን ማትዩ ከሆነ ከባድ ነው ስለዚህ እውነት ሁልጊዜም እውነት ነው ሞት እኮ ይመጣል ይሄ ሰው በሽተኛ ሊሆን ይችላል ምናልባት ሞግዚቷንም አታሏት ነው እሷ ብቻውን ላትሆን ትችላለች ግን ለእህቷ ትንገራ ሸገር ኢንፎ